ትዝታ ዛራዳ አፍሪካ ሀገራችን አፍሪካ 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 ሀገራችን አፍሪካ 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 አንድነት ኃይል እንደሆነ እናውቃለን። መለያየት ግን ደካማነት የሰው መሳሪያነትን እንደሚያስከትል እናውቃለን። በመካከላችን ሊኖሩ የሚችሉትን ጥቃቅን ልዩነት ወደ ጎን ትተን ሁላችንም ለሚያስተባብረን ለአፍሪካ አንድነት መድከም አለብን። እርስ በርሳችን መነታረክ ትርፉ የሌላ ሲሳይ መሆን ነው። በአፍሪካውያን መካከል አለመግባባት ስላለ የአፍሪካን አንድነት ግብ ለማድረስ አይቻልም የሚሉ ሰዎች አሉ። ነገር ግን የአፍሪካን አንድነት ከግቡ ለማድረስ ብዙ ነገር ተሰርቷል። ልዩነትም ቢኖር ስለ ግቡ ሳይሆን ግቡን ለማድረስ በሚወሰደው እርምጃና ዘዴ ነው። ስለ ዘዴው ልዩነት መኖር የታወቀ ነው። ይህ ልዩነት ቢኖርም ይህን ያህል ትላቅ የሆነና ከመስማማት የሚያግድ ከባድ ልዩነት አይደለም። የሀሳብ ልዩነት ቢኖርም የነጻይቱ አፍሪካ የወደፊት እድል እንዳለፈው የአውሮፓ እድል እንዳይሆን ሁላችንም የተስማማንበት ነገር ነው። አፍሪካ የበለጠ እንድትነቃ ማድረግ አለብን። የእያንዳንዱም አፍሪካ ታማኝነት ለጎሳው ለመንግስቱ ሳይሆን ለአንዲቱ አፍሪካ እንዲሆን ይገባል። በአሁኑ ጊዜ የአፍሪካ ሀገሮች የተለያየ የፖለቲካ አስተዳደር፣ የኢኮኖሚ፣ የሶሻል ስርዓት ስላላቸው እነዚህን በአንድ ጊዜ ለማስተካከልና የንግድና የፊናንስ ድርጅቶችን ለማዋሃድ አዳጋች መሆኑ የታወቀ ነው። በአሁኑ ጊዜ በድሮቹ አዋቂዎች የተያዙትን ስራዎች በሙሉ በአፍሪካውያን ለመተካት ያዳግታል። በአሰራርም ታይቷል። ከብዙ ጊዜ ሲያያዝ የመጣውና ከሌሎች ሀገሮች ጋር ያለውን የንግድ የኢኮኖሚ ግንኙነት በአንድ ጊዜ ማቋረጥ ትልቅ ችግር ይፈጥራል። በአሁኑ ጊዜ አፍሪካውያን የሀገራቸውን ሀብት ለማዳበር ከሀገር ውስጥ በቂ ካፒታል ለማግኘት አይችሉም። በሀገር ውስጥ የሚገኘውን ካፒታልም ስራ ላይ በሚገባ ለማዋል ስምምነትና መረዳዳት ያስፈልጋል። የዚህም መንገድ በሩ ተከፍቷልና አገባቡን እንወቅበት። ተአበቻ አዲስ አማረች ተአበቻ አዲስ አማረች አማረች አሸበረቀች ለአፍሪካ ህብረት መሰረት ሆነች። ባለፈው ሳምንት ጀምረን የነበረውን ብላክ ሂስትሪ መንዝ ሰበብ አድርገን ስለ ፓን አፍሪካኒዝም ዛሬም እንጨዋወታለን። ለዝግጅታችን ዋቢ ለሆኑን መዛግብት ባለቤቶች ሁሉ በኒያላ ኢንሹራንስ አክሲዮን ማህበር በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ህብረቷ በጠንካራው የትማማች መንፈስ ለጠናው ብሩህና ደማቋ እናት ምድር ለተባበረችውና ነጻይቱ አፍሪካ ሰላም ላንቺ ይሁን። ከሐቅ የተወለደው ዘላለማዊ ይሆናል። የጥቁሮችን የነጻነት ትግል የመሩት እነ ማርቲን ሉተር ኪንግ፣ ማልኮልም ኤክስ፣ እነ ሮዛ ፓርክስን በተጨማሪም ራስ ተፈሪያን ፓን አፍሪካውያን ተብለው የሚጠሩ ድርጅቶች ሁሉ መሰረታቸው ማርክስ ጋርቬ ጃማይካ ውስጥ በ1887 ዓ.ም ተወለደ። ለቤተሰቡ 11ኛ ልጅ የነበረው ጋርቬ ትምህርቱን በችግር ምክንያት በ14 ዓመቱ አቋርጦ በክርስትና አባቱ ማተሚያ ቤት ውስጥ ተቀጥሮ 20 ዓመት እስኪሞላው ድረስ ሰርቷል። በእንግሊዝ ቅኝ ስር በነበረችው ሀገሩ የነበረው ድህነትና ጭቆና የመረረው ጋርቬ በትምህርት ሰበብ ከሀገሩ ወጥቶ ወደ ደቡብ አሜሪካ ተጓዘ። በወቅቱ በደቡብ አሜሪካም ቢሆን ከጃማይካ የባሰ እንጂ የተሻለ የጥቁሮች አስተዳደር ባለማየቱ በኮስታሪካ፣ በፓናማ በተለይም በካናሉ ግንባታ ስራ ላይ ተሰማሩ ጥቁር ወንድሞቹን ኑሮ ባየ ጊዜ ልቡ ለትግል ታጥቆ ተነሳ። በዘመኑ በጥቁሮች ላይ የወደቀው ቀንበር መሸጥ፣ መለወጥ፣ በከባድ የጉልበት ስራ ይባስ ብሎም በአካል ላይ ለሚደርስ ጉዳት ካሳ እንኳን አለመከፈሉ ድህነቱ ለማርክስ ጋርቬ እጅግ መራራ ነበር።
ይህን በመቃወም አፍታም ሳይቆይ በኮስታሪካና ፓናማ የነበረውን አስተዳደርና ጭቆናን የሚቃወሙና ላናሲዮን እና ላፕሬንሳ የተባሉ ጋዜጦችን ማሳተም ጀመረ። ውጤቱ ከነዚህ ሀገሮች ተባሮ በ1912 ወደ አገሩ ወደ ጃማይካ መመለስ ነበር። ገና ወጣትነቱ በደቡባዊ አሜሪካ ክፍል ያሉትን ሀገሮች ኒካራጓ፣ ኤኳዶር፣ ቬኔዙዌላና ቦሊቪያን ሌሎችንም ተዘዋዝሮ ቢጎበኝም በእነዚህ ሀገሮች ሁሉ ጥቁሮች ይገፉት የነበረው ሕይወት ተመሳሳይና አለፍ ሲልም የባሰ ስለነበር ማርከስ አርፎ አልተቀመጠም። ብሔራዊ ክለብ ተብሎ የሚጠራውንና የጃማይካን ነጻነት ለማስገኘት ይጥር የነበረው የፖለቲካ ፓርቲ ውስጥ አባል ሆኖ በተጨማሪም የሌሎች ሀገሮችን ነጻነት ሁኔታ መመልከት በመሻቱ ወደ ቅኝ ገዢው ሀገር ወደ እንግሊዝ ተጓዘ። በእንግሊዝ ሀገር ከፓን አፍሪካን ንቅናቄ አራማጆች ጋር ተገናኘ። በወቅቱ ከነበሩት የዚህ ድርጅት መሪዎች ከነ ዱሴ ሙሐመድ አሊ ጋር ተገናኝቶ ታሪክና ትውልድ መሰረቱ ስለሆነችው አፍሪካ፣ ስለ ወርቅ ማዕድናት ሀብት፣ ስለ ቅኝ ገዢዎች አስተዳደር ሁኔታ አጠና። ለጋርቬ መማር ትልቅ ቦታ ነበረውና በእንግሊዝ ሀገር ዕውቀቱን በንባብ አዳበረ። ወደ አገሩ ጃማይካ ሲመለስ የጥቁሮችን ድምፅ ለማሰማት ከመቼውም በበለጠ ኃይልና ጥንካሬ አግኝቶ ነበርና እንደተመለሰ ዘ ዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን የጥቅል ዓለም ጥቁሮች ማሻሻያ የተባለውን ድርጅት መሰረተ። የዚህ ድርጅት መፈክር አንድ አምላክ፣ አንድ ዓላማ፣ አንድ ግብ የሚል ነበር። ድርጅቱ ጥቁሮችን በራስ መተማመንን፣ ራስ መቻልን፣ ጥቁሮች ትክክለኛ ቦታቸውን በታሪክ እንዲያገኙ መጠየቅን ማስተማር ተቀዳሚ ዓላማው ያደረገ ነበር። በወቅቱ አፕ ፍሮም ስሌቨሪ የተሰኘውን መጽሐፍ ጽፈው በአሜሪካ ጥቁሮች የራሳቸውን የንግድ ድርጅቶች ከፍተው እንዲያስተዳድሩ ከፍተኛ ድጋፍ በማድረግ ይጥሩ የነበሩት ታዋቂው ቡከር ቲ ዋሽንግተን የልባቸውን ሐሳብ ተከታይ በማግኘታቸው ጋርቪን ወደ አሜሪካ ወደ ሃርለም ጋበዙት። የሚያሳዝነው ጋርቪ አሜሪካ ሳይደርስ ቡከር ሞት ስለተለዩ ሁለቱ በአካል ሳይገናኙ ቀርተዋል። ይሁን እንጂ ጋርቬ የዩኒቨርሳል ኔግሮ ኢምፕሩቭመንት አሶሲዬሽን ዓላማዎችን በማስተማር 1 ሚሊዮን ያህል አባላትን አሰባሰበ። መፈክሩም አፕ ዩ ማይቲ ሬስ ዩ ካን አኮምፕሊሽ ዋት ዩ ዊል የሚል ነበር። ተንሱ እናንተ ታላቅ ሕዝቦች ያሻችሁን ታገኙ ዘንድ። በልጃቸው በዳዊት ገብሩ ተዘጋጅቶ በታተመው መጽሐፍ ከንቲባ ገብሩ እንዲህ ይላሉ። ገና ከወጣትነቱ ጀምሮ የዳበረ የዘር ንቃተ ህሊና የነበረው የጃማይካው ጋርቪ ዓለማዊ የጥቁሮች ማሻሻያ ድርጅት የተባለውን በትውልድ ሀገሩ ባቋቋመ በሁለተኛ ዓመቱ ወደ ኒውዮርክ ተሻገረ። የዓላማው ውጥን በቅጽበት አድጎ እግሩ የአሜሪካ ምድር በረገጠ በ3 ዓመቱ ከ30 የሚበልጡ ቅርንጫፎች በመላው አሜሪካ ተከፈቱ። ያም ዓመት አንደኛው የዓለም ጦርነት የከተመበት ጊዜ ስለነበረ ከጦር ሜዳ ተመልሰው ሰራዊት ጥቁሩም ነጩም በኒውዮርክ ከተማ በሰልፍ በተመመ ጊዜ ከ1 ሚሊዮን የሚበልጥ ህዝብ በአበባ ጭብጨባ የቀለጠ አቀባበል አደረጉለት። በየአውሮፓ የጦር ሜዳ እኩል ደማቸውን ያፈሰሱትና የአሞራ ቀለብ የሆኑት የአንድ ሀገር ሰዎች ጥቁሩ ወደ ድሮ ድህነቱና ተጠቂነቱ፣ ነጩም ወደ ቀድሞ ባለሀብትነቱ እኩል ደማቸውን አፈሰሱ ብንልም የአሜሪካ ሰራዊት በነጭና ጥቁር ጦር ተከፍሎ ከመመደቡም ሌላ የጥቁሮች ጦር ከሻለቃ ባሻ በስተቀር የሚታዘዘው በነጮች መኮንኖች ብቻ ነበር። ወረቱ እንዳባራ ዘረኞቹ መለዮ የለበሱ ጥቁሮችንም ጭምር እያሳደዱ መግደልና በሕይወት እያሉ ማቃጠል ስለጀመሩ ከሁለቱም ወገን ብዙ ሰው ሞተ። ማርክስ ጋርቪ እንዲህ አይነት ግፍ በሚፈጸምበት ጊዜ ስለነበር የደረሰው በዘር ኩራት ረገድ የተራቆተውን ጥቁር ሕዝብ በዘር ንቃተ ህሊና ሲቀሰቅሰው ተሰሚነት አገኘ። ለሁለትና ለ3 ምዕተ ዓመታት ጥቁር ቀለሙም ቃሉም ክፉኛ የጥላቻ መንፈስ ስለተዛመተበት የማርከስ ጋርቪ የመጀመሪያ ተግባር በጥቁርነትና ጥቁር በሚለው ቃል መኩራትን ማስረጽ ሆነ። ስለዚህ ብዙ 100,000 ህዝብ ሰብስቦ ጥቁር ኃይልና ውበት ማለት ነው እያለ ሲሰብክና በኔግሮ ወርልድ ጋዜጣው አማካይነትም አፍሪካ የስልጣኔን ብርት ናት በማለት አስተጋባ። ማርክስ ጋርቪ ለጥቁሮች ፍጹም አርነት እንደ መፍትሄ ያቀረበው ወደ አፍሪካ መመለስ ነበር። ከዕለታት አንድ ቀን ደግሞ ኢትዮጵያ ተነሽ፣ ነፃና ኃያል የሆነች ሀገር ለመቆርቆር እንተባበር፣ አፍሪካ በመንግስታት ስብስብ ከዋክብት መሃል ከሁሉም የደመቀች ትሁን በማለት ለሐሳቡ መልክና ቅርጽ ሰጠው። እንዲያውም የእንቅስቃሴው መዝሙር ኢትዮጵያ የአባቶቻችን ሀገር የሚል ሆነ። ጋርቪ ጥቁሮች ወደ አፍሪካ ሄደው ይኖሩ ዘንድ እንዲፈቀድላቸው ለዓለም መንግስታት ማህበር ቢያመለክትም የዘመኑ ቅኝ ገዢዎች ሐሳቡን ክፉኛ ስለተቃወሙ እነሱን ለመገልበጥ ዓለማዊ የአፍሪካ ጦር የተባለውን ባለትጥቅ ጓድ አቋቋመ። አያይዞም ዓለማዊ ጥቁር መስቀል አስታማሚዎች፣ ዓለማዊ ተሽከርካሪ ጦር፣ የጥቁር ንስር በራሪ ጦር እና
የጥቁር ኮከብ የባህር መስመር የተሰኙትን ድርጅቶች አቋቋመ። ከዚያም ሁለት እርምጃ አልፎ የአፍሪካ ኢምፓየር ድርጅት ማቋቋሙንና ራሱንም ጊዜያዊ ፕሬዝዳንት ማሰኘቱን በይፋ ከማሳወቁም በላይ የአባይ ሰይፍ ጃግሬዎች፣ የኢትዮጵያ ምስኩን የአገልግሎት ጃግሬዎች እንዲሁም የኒጀርና የኡጋንዳ መሳፍንት ብሎ ብዙ ሰዎችን ሾመ። እነዚህና ሌሎች ተከታዮቹ አሜሪካ ውስጥ ራሳቸውን እንደ ባዕድ ዜጎች ቆጥረው ያሸበረቀ መለዮ ለብሰው በኒውዮርክና ሌሎች ከተሞች ኃይላቸውን የሚያስመርቁበት ሰልፍ አደረጉ። በዚህም ምክንያት በብዙ መቶ ሺህ የሚቆጠር ሕዝብ እውነተኛው የጥቁር ዘር መሪ ነህ አለው ይላል። አፍሪካ በዚያ ጨለማ ከሆነ ዘመን ወጣለች። ክፉ ጊዜ አልፏል። አፍሪካ ከሞላ ጎደል ነፃ ሆናለች። አፍሪካውያኖችም ነፃ ሆነን እንደገና ተወልደናል። በእያንዳንዳችን ትግል ድካም አፍሪካ እንደገና ነፃ ለመሆን ችላለች። ሐሳባቸውን ሳያወላውሉ በአንድ መንፈስ በመምራት የቅኝ ገዢዎች ጭቆና ግፍ ስለደረሰባቸው ህዝቦቻቸውን ከኮሎኒያሊዝም የፖለቲካ ኢኮኖሚ የመንፈስ ባርነት ነፃ ለማውጣት ለታገሉት አፍሪካውያን ሁሉ በዛሬው ቀን ከልብ የሆነ ምስጋናችንን ልናቀርብላቸው እንወዳለን። ታሪክም በረጅሙ ይመሰክራል። እንደዚህ ላለው ከፍ ያለ የሚያኮራ ተግባር ሕይወታቸውን ሙሉ የታገሉ አፍሪካ አገር ዘር ያላቸው የአፍሪካን መሬት ረግጠው የማያውቁ ሰዎች እንዳሉ ይታወሳል። ሌሎች ደግሞ በአፍሪካ ተወልደው እዚሁ ሕይወታቸውን አሳልፈዋል። እነዚህ ሕይወት ያለ ነፃነት ምንም ዋጋ እንደሌለው በስራቸው አርአያ የሆኑት ሰዎች የፈጸሙት ተግባር ራሱ ስለሚናገር ብዙ የምንጨምርበት ነገር የለም። በእኛ ስምና ለእኛ ሲሉ ሕይወታቸውን የሰጡት አፍሪካውያን በተሰበሰቡበት ስፍራ ሁሉ ስማቸው ሕያው ሆኖ ይኖራል። ሐውልትም ሊቆምላቸው ይገባል። ተአበቻ አዲስ አማረች፣ ተአበቻ አዲስ አማረች፣ አማረች አሸበረቀች፣ ለአፍሪካ ህብረት መሰረት ሆነች። እድል ሆኖ ደግሞ ለሌላ መንግስት ሥራ ከንቲባ ገብሩ በ1922 በልዩ መልእክተኝነት ወደ አሜሪካ መሄድ አጋጠማቸው። አብረዋቸውም የሄዱም ዘንድ በወቅቱ በዝነኛው የጥቁሮች ከፍተኛ የትምህርት መስጫ ሃዋርድ ዩኒቨርሲቲ ሕክምና ይማሩ የነበሩት በኋላ ዶክተር የሆኑት ልጅ መላኩ በያንም አብረው ነበሩ። የከንቲባ ገብሩና የልጅ መላኩ በያንን ተልእኮ የሚያሳውቀው የመጀመሪያው የብላቴን ጌታ ሐሩይ ደብዳቤ ከወዳጅ አገር ዩናይትድ ስቴትስ ኦፍ አሜሪካ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ለገንዘብ ሚኒስትሩ የገንዘብ ጉዳይ አማካሪ ለማስመጣት ይሻሉ፣ እንዲሁም ከዩናይትድ ስቴትስ ኦፍ አሜሪካ ትንሽ የገንዘብ ብድር ለማግኘት ይላል ባጭሩ። ሁለተኛውና ዋነኛው ደብዳቤያቸው ዝርዝር አለበት። ከንቲባ ገብሩ ከአሜሪካ መንግስት ጋር ሲደራደሩ ለጥሬ ብር ዋጋ ማሽቆልቆል ምክንያት የሆኑት የብርን ዋጋ የሚቆጣጠረው በእንግሊዞች የሚካሄደው ባንክ ኦፍ አቢሲኒያ የስተርሊንግን ጥንካሬ ለማዝለቅ የወሰደው እርምጃ መሆኑን አስረዱ። ገንዘቡ ተገኘ። የመጡበት ተልእኮ ካከናወኑ በኋላ ሕክምና ያጠኑ ከነበሩት መላኩ በያን ጋር እየተዘዋወሩ አፍሮ አሜሪካውያንን ማነጋገር ያዙ። በዚህ አጋጣሚም አፍሪካኑ አገራችሁ ያላችሁን ዕውቀትና ገንዘብ ይዛችሁ ብትገቡ ራሳችሁንም ሀገራችሁንም ጠቅማላችሁ። የኢትዮጵያ አየር ለኑሮ የሚስማማ ነው። ሀብቷ ልክ የለውም። ነገር ግን በሀብቷ የሚበለጽገው ሌላው የውጭ አገር ሰው ነው። ለምሳሌ ጥሬ ሀብት በርካሽ ለውጭ እየሸጥን ተሰርቶ በሚመለስበት ጊዜ 100% በሆነ ትርፍ ስለሚሸጥልን ይህን እንድትመሩና እንድትጠቀሙ እንድትጠቅሙንም እንሻለን ይሏቸው ነበር። አያይዘውም ኢትዮጵያ በመልማት ላይ ስለሆነች የአሜሪካን አገር ምኞት ስለማይገኝባት ለጥቂት ጊዜ ችግሩን መቋቋም አለባችሁ በማለት አስረዷቸው። ግብዣውን ባያቀርቡላቸውም በፊቱም ጀምሮ በማርክስ ጋርቬይ ቅስቀሳ ጥቁር አሜሪካውያን ልባቸው ተነሳስቶ ነበር። በየጊዜው ከመጡ ጥቁር አሜሪካውያን ሁሉ በሶስት ትውልድ ኢትዮጵያውያን ላይ ህትመቱንና ትውስቱን የተወው
የፎርድ ቤተሰብ ብቻ ነው። ዶክተር አብይ ፎርድ እንዲህ ይላሉ። በወቅቱ ይሄ ንቅናቄ ሲካሄድ የነበረበት ጊዜ ዓለም በሞላ አፍሪካ ሳትቀር በኮሎኒያል ተረከዝ ስር ነበረች እና መንቀሳቀሻ የላቸውም ነበረ። ስለዚህ ኢትዮጵያዊነት ማለት ከዚህ ከምናውቃት ጂኦግራፊ አልፎ ባህር ማዶ ተሻግሮ ሁሉ የሚሰራ ቋሚ የሆነ ሁኔታ አስተሳሰብ ነው። ኢትዮጵያዊነት አስተሳሰብ የሰፈነው ገና ድሮ ጀምሮ ነው በጥቁሮች ሕዝብ እና በጣም መሰረት የሰደደ ጥልቅ መሰረት ያለው አስተሳሰብ ነው። ስለዚህ ወደዚህ ሲመጡ ኢትዮጵያ ሲባል አሁንም ቢሆን የሚሰማቸው ስሜት በጣም ከፍ ያለ ጥልቀት ያለው ነጻነት እንዳገኙ ስሜት ነው የሚሰማቸው። የኢትዮጵያዊነት ከነካን አይቀር በፈረንጅ አቆጣጠር 1922 ዓመተ ምህረት አባታችን ዩኒቨርሳል ኢትዮጵያን ሂም አንተም የሚባል መዝሙር ጽፎ ነበረ። ይህ በጣም ኃይለኛ ሙዚቃ ነው። ቃላቱም ግጥሙም በጣም የሚያኮራና ስሜት የሚነካ ነው። ይህ አሁን ለምሳሌ በኋላ ቆይቶ ራስ ተፈሪያኖች ሲፈጠሩ መሪ ሆኖ ምርኩዝ ሆኖ የተሰማቸው ይሄ የዚህ ሙዚቃና አሁን እንደ ብሔራዊ መዝሙር ይጠቀሙበታል። ስለዚህ ይህን ሁሉ የሚያሳየው ቅድም እንዳልነው ሰፊ የጥቁር ሕዝብ ተስፋ አይነት ሆነው የታየችው ኢትዮጵያ እንደዛ። እንደውም ከእሱ ጋር አብሮ አባታችን እንደ ሰንደቅ ዓላማ ቀይ፣ ጥቁርና አረንጓዴ ምልክት አድርጎ እስከዛሬ ድረስ ይጠቀሙበታል እሱ እና ያው ቀይ አረንጓዴና ከዛ በኋላ አረንጓዴ፣ ቢጫ፣ ቀይ ይሆናል። ግን አሁንም ቢሆን ቀይ፣ ጥቁርና አረንጓዴ አባታችን ያወጣው ነው። ከዚህ ከመዝሙሩ ጋር አብሮ የወጣ ነገር ነው። በጋርቢ ሙቭመንት ሁሉ የጋርቢን ደግሞ መሰረታዊ መዝሙር ነበረ። ዶክተር አብይ ፎርድ በያ በኩል የጄጄ ኢንጂነሪንግ ኮርፖሬሽን ምክትል ፕሬዚዳንት ሄንሪ ኢ ላድነር በሚያዝያ ወር 1924 ሲጽፍ ቀዳማዊ ኃይለ ሥላሴ ብዙ ነጮች አማካሪዎችን ከማስመጣት ጥቁር አሜሪካዎችን ቢያስመጡ ይመርጣሉ ብሏል። የአሜሪካን ጉዳይ ፈጻሚ በበኩሉ ለዋሽንግተን በላከው መልእክት የኢትዮጵያ ንጉሠ ነገሥት የኢትዮጵያ ዕድል ከጥቁሮች የበላይነት ጋር የተያያዘ ነው የሚለውን አስተያየት ያመኑበት ይመስላል ካለ በኋላ በዚህ ዝንባሌ መሠረት ለጊዜውም ቢሆን ሕዝቡ የሚንቃቸው ጥቁሮች ችሎታ እስካላቸው ድረስ ሊቀበሏቸው የፈለጉ ይመስላል የሚል አስተያየት አክሏል። ከዚህም አያይዞ ንጉሡ ወደዚህ አቅጣጫ ያዘነበሉት በነጮቹ አማካሪዎቻቸው ዘረኝነት ምክንያትና የውጭ አገር መንግሥታትን ተጽዕኖ በመፍራት ነው። የነጮች ትዕቢት የማይቀር ስለሆነ ይህ ትዕቢታቸው ጠቃሚነታቸውን ይቀንሳል በማለት ደመደመው። ከጦርነቱ በኋላ ከነበሩት አሜሪካውያን ውስጥ ተመልሰው አገልግሎታቸውን ይሰጡ የነበሩት ኮሎኔል ሮቢንሰን የሚበሩበት አውሮፕላን ወድቆ ሲሞቱ መንግሥት ሳይሆን 4 ኪሎ አካባቢ በስማቸው ትምህርት ቤት ከፍተው ሥራቸውንና ታሪካቸውን ሕያው ያደረጉት ተራ ግለሰቦች ነበሩ። ለዚሁም ሁሉ የኢትዮጵያ ነጻነት ከተመለሰ በኋላ መጥተው እስከ ዕለተ ሞታቸው የኢትዮጵያ መንግሥት ያገለገሉት ዶክተር ዴቪድ ታልቦት መጀመሪያ በአስተማሪነት ቀጥሎም የኢትዮጵያን ሄራልድ ጋዜጣ ዋና አዘጋጅ ሆነው ከማገልገላቸውም በላይ አሜሪካን ኢንስቲትዩት የሚባል ትምህርት ቤት ከፍተው ብዙ ኢትዮጵያውያንን አስተምረዋል። የጋና ተወላጅ የሆኑት ዶክተር ታልቦት ግማሽ ዕድሜያቸውን በኖሩባት ኢትዮጵያ ውስጥ ነበር ያረፉት። ከግብፃዊት ባለቤታቸው ልጆች አሏቸው። በቀዳማዊ ኃይለ ሥላሴ መኮንን ደረጃ ኒሻን ተሸልመው ነበር። ዶክተር ታልቦት በኢዮቤልዩ በዓል አጋጣሚ የንጉሠ ነገሥቱን የሕይወት ታሪክና ሥራ የሚተርክ መጽሐፍም ጽፈዋል። ከእሳቸው ሌላ ለብዙ ዓመታት ሞስኮ ኖረው ከሩሲያዊት ባለቤታቸው ጋር የመጡት ሆመር ስሚትና ራልፍ ብራውን በጋዜጠኛነት አገልግለዋል። ከጥቁር ዓለም ጋር ተቋርጦ የነበረው ግንኙነት በ1951 መታደስ ጀምሮ በወቅቱ የኢትዮጵያ መንግሥት ባንክ ገዢ የነበሩት አቶ የወንዶሰን መንገሻ ወደ ካሪቢያን ደሴቶች ተልከው የሥራ አመልካቾችን ዝርዝር ይዘው እንደተመለሱ አልባ ክለርክና ዴቪድ ቶምሰን በሄራልድ ጋዜጠኛነት አገለገሉ። አልባ ክለርክ የኮመንዌልስ ሬዲዮ ጣቢያዎች ማኅበር ዋና ጸሐፊ ሆነው የሠሩ ናቸው። እንደሚታየው የኢትዮጵያና የአፍሮ አሜሪካውያን ግንኙነት በታሪክ ስር የሰደደ ነው። ይሁን እንጂ ከጦርነቱ በኋላ የመጪዎቹ ቁጥር እየቀነሰ ከመሄድ በቀር አላደገም።
ዛሬ የገጠመን እድል በአፍሪካ ታሪክ ውስጥ መቼም ያልተገኘ ትልቅ እድል ነው። በሽታችን የተደቀኑት ችግሮች ያንኑ ያህል ከፍ ያሉና ከባድ ናቸው። ታሪክና ጊዜ የጣለብንን ከፍተኛ ኃላፊነት ሁላችንም ረጋ ብለን እንድናስብና እንድናመዛዝን ያስገድደናል። የተነሳሳንበትን ከፍተኛ ተግባር በመልካም አከናውነን ብንገኝ ስማችንና ግብራችን በታሪክ መልካም ስም ይኖራል። ተግባራችንን ሳንፈጽም ብንቀር ግን ይታዘንብናል። ስለዚህ እምነታቸውን የጣሉብን ህዝቦቻችን በሚመጡት ጊዜያቶች ውስጥ ከኛ የሚጠብቁትን ሁሉ ለመፈጸም እንዲያበቃን ሁሉን የሚችለው ፈጣሪያችን ጥበብና አስተዋይነት እንዲሰጠን እናምናለን እንምለዋለን። አፍሪካ አፍሪካ አፍሪካ